ሰላም ጤና ይስጥልን። ውድና የተከበራችሁ የከቢ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ውድ የሀገሬ ልጆች የምትወዱኝ የምወዳችሁ የማከብራችሁ እንዴት ናችሁልኝ? ስራ፣ ጤና ሁሉ መልካም? እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደ ከቤ ዩቲዩብ። አዳዲሶች ሰብስክራይብ አድርጉልኝ፣ ነባሮች ደግሞ እንደተለመደው አስተያየታችሁን አስቀምጡልኝ። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ስለምታበረታቱኝ ስለምታስቀምጡልኝ ሀሳብ ከልብ አመሰግናለሁ። አሁንም እንደዚህ እናስተካኪ፣ እንደዚህ አይነት ስራ ብትሰሪ የምትሉኝን እቀበላለሁ። ምክራችሁን አስቀምጡልኝ። አዲስ ጀማሪ ስለሆንኩኝ የእናንተ ምክር ያስፈልገኛል። አብረን እንደግ። አብራችሁኝ ስላላችሁ ሁሌ አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለእኛም ህይወት ለወደፊቱም ላለንበትም ነገር ይጠቅመናል ብዬ ያሰብኩትን ነገር የነ አላዛርና የነ ትንሱን ቪዲዮ ላይ ሀሳብ ለመስጠት የነሱን ቪዲዮ ተንተርሽን የመጣሁኝና ዛሬ እነሱን ቪዲዮ ይዤ መጥቻለሁ። እንግዲህ የማታውቋቸው ሰዎች አላችሁ ብዬ አላስብም። ትንሱና አላዛር በቅርቡ የፍቅር ጥያቄ አቅርቦላት የፍቅር ጥያቄውን ተቀብላው በክብር ነው እንግዲህ በቪዲዮ እንደምናየው ከሆነ ከአንድ ሴት ልጅ የሚጠበቀውን ነገር ነበር እሷ ላይ እያየሁ ያለሁትና ጎበዝ ናት፣ ራሷን አስከብራ ቤተሰብ ጠይቆ በክብር እንደዛ ነው ቤተሰብ መርቆ ምናምን ነው እንግዲህ በቪዲዮ እንደምናየው ከሆነ አንድ ቤት መኖር የጀመሩት። መጀመሪያ ላይ እናቱም በጣም ወድጃታለሁ ለልጅ ሚስት የምትሆነው እሷ ነች ብላ መጀመሪያ ላይ እንደሚሉት ከሆነ እናቱ ነች ለልጅ ሚስት ትሆናለች ብላ የመረጠቻት መርጣት ወደሱ ያመጣቻት ነው የሚሉትና ግን በጊዜ ሂደት እሷም ወደደችው እነሱም ተዋደዱ። እንግዲህ በቪዲዮ እንደምናየው ድራማ ይሁን እውነተኛ ይሁን አሁን ላይ እኮ አይታወቅም። ግን እውነተኛ ትዳራችን ላይ እውነተኛ ህይወታችን ላይ በቪዲዮ የምናየው ነገር ውሸትም እንደሆነ ማወቅ አለብን። ብዙዎቻቸው እናያለን እዚህ ሚዲያ ላይ በጣም የሚዋደዱ ባልየውን በጣም ሚስቱን የሚንከባከብ ሚስትየዋን በጣም ባሏን የምትወድ ትመስላለች ቪዲዮ ላይ ማለት ነው። አንዳንዶቹ የቤት ውስጥ ኑሯቸው ሌላ ካሜራ ላይ ሌላ ነው የሚያሳዩት ማለት ነው። ስለዚህ የምናየው ሁሉ ትክክል አይደለም። የውሸት ፊትም ለካሜራ ተብሎ የሚሳቅ ለካሜራ ተብሎ የሚሰራው ነገር አለ። የእነሱ ብቻ ሳይሆን የእነሱ ትክክለኛ ይሁን አይሁን አናውቅም፣ የአሁኑ ጸባቸውን ማለት ነው። እና ግን የአላዛር እናትና ትንሱ በጣም ነበር የሚቀራረቡት። በጣም የሆነ ቅርርባቸው ራሱ ያስቀናል ነበር። እሷም ልጄ እሷም እናቴ ነው የሚባባሉት። በጣም ከልክ ያለፈ ነበረ ሲጠራሩ ራሱ ምናምን በጣም ደስ ይላል። ምን መሰላችሁ? መዋደድ ጥሩ ነው። ጥላቻ ነው እንጂ መጥፎ፣ መዋደድ አሪፍ ነው። ግን ልክ ቢኖረው ጥሩ ነው። አሁን እነሱ ላይ እንደዛ አይነት ፍቅር ስናይ ቆይተን ዛሬ ላይ ሲጣሉ ጸባቸው ከፍቅራቸው በለጠ። አሁን ሲጣሉ ልጅትም ከሷ የማይጠበቅ ነገር በንዴት ካፏ እየወጣ ነው። እናትየውም በንዴት ከሷ የማይጠበቅ ነገር እየወጣ ነው። ደግሞ የባል እናት እንደ እናት ናት ይባላል እንጂ ትክክለኛው ነገር ላይ የባል እናት ቦታዋን አስትም። እንደዛው መልካም ነገር ላይ ነው እንጂ ትንሽ ስህተት ከተፈጠረ ወደ ልጇ ነው የምታደላው። ምክንያቱም እናት ነች። ከውጭ ሰው ነው እንጂ ለአንቺ እንደ እናት የምትሆንልሽ በልጇ አትደራደርም። ደግሞ ትዳር ውስጥ ከገባን ወዲህ የባል ቤተሰብ ጋር ማድረግ ያለብን ነገር እና የባል ቤተሰብ ጋር ማድረግ የሌለብን ነገር መለየት አለብን። ምክንያቱም የባል ቤተሰብ ያ ባልሽ የሚችልሽን ጸባይሽን የሚችልሽን አነጋገርሽን እነሱ አይችሉሽም ተቃይን እና ስለዚህ የባል ቤተሰቦች ጋር በተቻለ መጠን ቅርርቦሻችንንም በልኩ ብናደርግ ምክንያቱም በወረት
አዲስ እንደሄዳችሁ ሁሉም ሰው ይወዳችኋል። የባል ቤተሰብ፣ ጓደኛ ምናምን ሁሉም ሰው በእጁ ላይ ነው የሚሸከማችሁ በዛ ጊዜ አዲስ እንደሄዳችሁ ማለት ነው። ግን ያ የመጀመሪያው ቅርርባችን የወደፊቱን እንዳያበላሽብን ቅርርባችንን፣ አነጋገራችንን፣ ክብራችንን በልኩ ማድረግ አለብን። ቀይ መስመር ማንኛውም ሰው ስንቀርብ ለእኛ ቀይ መስመር ማበጀት አለብን። እኛም ከዚህ ያለፈ ወደዛ ሰው ማለፍ እንደሌለብን፣ ያ ሰውም ከዚህ ያለፈ ወደ እኛ ማለፍ እንደሌለበት ገደብ ማበጀት አለብን። አለበለዚያ ያ ሰው እንዲሆኑልኛል ብለን እስከ ጥግ የምንሄድ ከሆነ መጨረሻው ያማረ አይሆንም። ከመጀመሪያው ይልቅ ደግሞ መጨረሻው ነው ሁሉም ነገር የሚያስፈልገው ማለት ነው። ሲጸለይ ራሱ ትላልቅ አባቶቻችንና እናቶቻችን መጨረሻዬን አሳምርልኝ፣ ማታዬን አሳምርልኝ ነው የሚባለው። የማታ እንጀራ አያሳጣሽ ነው የሚባለው ሲመረቅም ማለት ነው። እና አሁን እነዚያ ሰው እንደዛ ሲዋደዱ እንደዛ እናቴ ልጄ ሲባባሉ የአላዛር እናት አላዛር ራሱ ትንሱን ለፕራንክ ብሎ ሲናገር እንዴት እንደምትናደድ ነበረ። በጣም ነበር የሚቀራረቡት። ግን ምን አይነት ሴጣን ገብቶባቸው እንደሆነ አላውቅም። አሁን ሁለቱም እሳት ሆነዋል። እና በቪዲዮ እንደምናየው ነው እንግዲህ ቤት ውስጥ አናውቅም። ድራማ ይሁን ትክክለኛ ስራ ይሁን አናውቅም። ግን ለእኛ እዚህ ላይ ምን ይጠቅመናል? ጓደኛንም ስንቀርብ፣ ባልንም ስንቀርብ፣ የባል ቤተሰቦችንም ስንቀርብ፣ ሰውን ስናቀርብም ገደብ ማበጀት አለብን። ልክ እንደመጣልን ከገባንበት ነገሩ በኋላ ለማስተካከል ይከብደናል። እና ሲጣሉ የሆነ ስትዋደዱ መጣላት እንዳለ አስታውሱ። ስትጣሉ ደግሞ መታረቅ እንዳለ አስታውሱ። አሁን ስትጣሉ እንደመጣላችሁ አትናገሩ። ይጠቅመናል። ታውቃላችሁ፣ ራስን መቆጠብ ጥሩ ነው። ራስን ያስከብራል። ምክንያቱም አንድ ሰው ሆዳችሁን ከለመደ ደግሞ ምንም ልመልስ ብትሉ ራሱ አይመለስላችሁም ያ ሰው እና ስለዚህ ራሳችሁን አስከብሩ፣ ሰውንም አክብሩ። አሁን እቺ ልጅ በጣም ከመቀራረባቸው ይባስ በጣም ተላምደዋል። እና አሁን እናትየውም እንደ ራስ ካያችሁ እንደ ራሳችሁ ከተመለከታችሁ ቪዲዮውን ትክክል ስራ አይደለም ለማስተማር ይሆን ትክክለኛ እንደዚሁ አስባ ይሁን ለምን እንዳደረገችው አናቅም። እሷና ፈጣሪዋ ነው የሚያውቁት። እና ግን እች ልጅ ተኝታ ባለችበት ካሜራ ደቅ ነው ሄደው ትንሽ አሰሪም ቁርስ አሰሪለትም ለሱ ምናምን ብለው ከተኛችበት አነሷት። ደግሞ የሆነ ልክ እንደ እኛ ራሱ የሰው ቤት የምንሰራው ራሱ አንዳንድ ቤት ነው እንጂ ክብር አለን አንዳንድ ቤት ማለት ነው። እና ትንሽ እንደዚሁ ተቀመጠሽ ምናምን ብለው ለብሳ የተኛችውን ልብስ ራሱ ግፍፍ አድርገዋትና እሷም ተነሳች። ቤት አጽጂ የተኛሽበትን አምሺ ምናምን ሲሏት እሷም ተነሳች። ቤት ማጽዳት ስትጀምር ደግሞ ነይ የተኛሽበትን አንሺ፣ ከዛ ደግሞ ውሃ መድፋት፣ እሷ ላይ ውሃ መድፋት። ያያችሁት አይታችኋል ቪዲዮን። እና እንደዚህ አይነት መናናቅ የኛም አቀራረብ ይወስነዋል። እንደዚህ አይነት ነገር ሰው ላይ የምናየው ነገር ብልጥ ከሰው ላይ ይማራል፣ ሞኝ ደግሞ እሱ ላይ ደርሶ ያሳልፈዋል ይባላል። ከሰው መማር አሪፍ ነው። እኛ አሁን ዛሬ ሰው ላይ ሚዲያ ላይ የምናየውን ነገር ስህተትም ሆነ ጥሩ ነገር ከሆነ ስህተት ከሆነ ያ ስህተት እኛ ህይወት ላይ እንዳይፈጠር በቻልነው መጠን መስራት ማሰብ፣ መልካም ነገርም ከሆነ ደግሞ ያ መልካም ነገር ለእኛ የሚጠቅም ከሆነ እንደዛው ወደ ህይወታችን መውሰድ እንጂ ሚዲያ ላይ አሁን እንደ ሚዲያ እንደምናየው ቢሆን ኑሮ እንደነሱ የሚወደድ የለም። ግን ደግሞ ሁሉም ነገር በልኩ ከሆነ እንጂ ማርም ከበዛ ይመራል ይባላል። እና ስለዚህ በህይወታችን ውስጥ ማንንም ስናቀርብ ማንንም ስንቀርብ ገደብ ማበጀት ግዴታ ነው። ልጅትም ደግሞ እናቲት እንደዛ ያንስ ስትሰራ እሷም ግን ትክክል
እና ከእናቲት ስህተት ልጅቷም ስህተት አላት። ምንድነው አንድ ሰው ወደና መተው ያለባቸው ነገርና መተው የሌለባቸው ነገር አለ። አሁን ትንሱ የአላዛር እናት እንደዛ ስላደረጉ በጣም አናደዋታል። ቤት ውስጥ አያስተኟት ብለው ምናምን እሷ እንደምትለው እንደዛ ነው ቪዲዮ ላይ እንዳሉት እና በጥፋት ላይ ጥፋት እናትየዋን የእንቅልፍ መድኃኒት ነው አድርጌ የሰጠዋት ነው ያለችው እና እናቲት ደግሞ መረዘችኝ ነው ያለችው እና ይሄ ነገር ባሏ ጋር ትዳሯ ላይ ምን አይነት ነገር ይፈጥራል? አለመተማመን ይፈጥራል። ስለዚህ ነገሮችን በብልሃት ማለፍን እንልመድ። አሁን ትንሱ እንደዛ ማድረግ የለባትም ነበረ። ምንም ብታናድዳት ምንም ብትናደድም እንደዛ ማድረግ የለባትም። ምክንያቱም ባሏ ጋር ችግር ይፈጥርባታል። የባሏ ቤተሰብ ጋርም ወደፊት አለመተማመን ይፈጠራል። እሷ ለክፋት አስባ ላይሆን ይችላል፣ ግን ያ ነገር እሷ ካሰበችው ውጪ ነው ሀሳቡን ይዞት የሚሄደው እና ሁሉም ነገር ላይ ጥንቃቄ ያስፈልገናል እና ህይወታችን ውስጥ በቶሎ ማድረግ ያለብንና ማድረግ የሌለብንም ነገር እናስብ፣ እንቆጠብ። በተናደድን ጊዜ የምንወስነው ውሳኔዎችን ወደፊት እንዳይጎዱ መጠንቀቅ አለብን። አይምሯችንም በሳል የሚያደርጉልንን ነገር ማየት መስማት አለብን እና ፈጣሪ ባለትዳርም ከሆናችሁ ትዳራችሁን ይባርክላችሁ። የልጆች እናትም ከሆናችሁ ልጆቻችሁን፣ ትዳራችሁን ፈጣሪ ከክፉ ነገር ይጠብቃችሁ። እወዳችኋለሁ።